የመስኮት ጫፍ መጥቷችሁ ያውቃል? አደገኛ እንቅፋት የማርያም ጣታችሁን ጥፍር መጥቶት ያውቃል? ከባት ፊት ለፊት ያለውን አጥንት የታክሲ ጠርዝ ወይም ደረጃ መጥቷችሁ ያውቃል? አፍንጫችሁ ላይ ኃይለኛ ቡጢ አርፎ ያውቃል? የእናትንስ ሞት በሰማችሁበት ወይም ባወቃችሁበት ቅጽበት ምን እንደሚፈጠርስ ተሰምቷችሁ ያውቃል? መጀመሪያ አታምኑም። ሳቁሉ ሊያፍናችሁ ይችላል። እንዴ አሁን እዚህ ጋር ነበረች አይደል እንዴ? አሁን እያወራች አልነበር ምናምን ነው የምትሉት። ሞቷን የሚነግራችሁን ሰው እንደ እብድ ነው የምታዩት። ከዛ ትጠራጠራላችሁ። ብዙ ሰው ከእናንተ ቀድሞ ማልቀስ ሲጀምር እንዴ ይሄ ነገር የምር ሆነ እንዴ ትላላችሁ። ግራ ትጋባላችሁ። እስኪ አንዴ ዝም በሉ ላስብበት ብላችሁ የሆነውን ነገር ለማጤን ትሞክራላችሁ። ከዛ አዲስ እንደሰማ ሰው ትደነግጣላችሁ። ዝም ነው የምትሉት፣ ጸጥ። እና ምን ተብሎ ነው የሚለቀሰው? ምን ይባላል? ሄድሽ ጥለሽኝ ምናምን። አይምሯችሁ እሱ ገና አስቦ አልደረሰበትም። የምታለቅሱት መቼ መሰላችሁ? ያ ሰውነት አፈር ሊገባ ሲል ከፀጉራችሁ ተለይቶ የማያውቀው እጇ፣ በቀልድም ይሁን በምር ጀርባችሁን የደለቀው መዳፏ፣ ትከሻችሁንና ጭናችሁን ፈልቆ የቆነጠጡት ጣቶቿ፣ ገና ቤት ስትገቡ የሚሸታችሁ የእሷ ብቻ የሆነው ጠረኗ፣ ጡቷ፣ ደረቷ፣ ጭንቅላታችሁን የምታስደግፉበት የነበረው ጭኗ፣ እነዚህ ሁሉ አፈር ሊገቡ እንደሆነ ስታውቁ አትችሉም። ልትቆጣጠሩት የማትችሉት ለቅሶ ፈንቅሏችሁ ይወጣል። ዛል ነው የምትሉት፣ ዝልፍልፍ ነው የምትሉት። በዚህ ምድር ላይ ጨካኙ ሰው ለእናንተ እናታችሁ አፈር ውስጥ የሚከታት ይሆናል። ከዛ ቤታችሁ ገብታችሁ እንቅልፍ ሸውዶ እስኪወስዳችሁ ድረስ ልክ የፈነዳ ቧንቧ ይመስል እንባችሁ አይቆምም። ውሃ እየጠጣችሁ እየበላችሁ ሰው እያወራችሁ ዝም ብላችሁ ተቀምጣችሁ እንባችሁ ይፈሳል፣ አይቆምም። ጠዋት ስትነሱ ቤት ውስጥ ትፈልጓታላችሁ። እውነቴን ነው። ጠዋት ተነስታ የምትንጎዳጎድበት ወይም የምትቀመጥበት ቦታ ላይ ትሄዳላችሁ። ጠዋት ልክ ስትነሱ የምትላችሁን ቃል ትሰሙታላችሁ። ያቃጭላል አይደለም ያልኳችሁ፣ የምር ትሰሙታላችሁ። አንቺ ሬሳ ተነሽ ነበር የምትለኝ። እዛ ስታጧት ትደነግጣላችሁ። ለካ የለችም ነው የምትሉት። በቃ የሚል ቃል ካፋችሁ ያመልጣችኋል። ከዛ በኋላ ለወራት ያህል ጠዋት ጠዋት እንደ አዲስ ትደነግጣላችሁ። ከዛ እየፈራችሁ ትመጣላችሁ። ምንድን ነው የማደርገው ያለሷ ነው የምትሉት። የምር ያለሷ እየኖርኩ ነው ብላችሁ የጥፋተኝነት ስሜት ይወርሳችኋል። ሁሌ የምትቀመጡበት ቦታን ስታዩት ንዴት ይመጣባችኋል። ብስጭትጭት ንጭንጭ ያደርጋችኋል። ነገሮች እየሰከኑ ሲመጡ ይሄን ማድረግ ትፈልግ ነበር አይደል? ለምን አላደረግኩም? ይሄን ልብስ ተወደው ነበር አይደል? መግዛት እኮ ችል ነበር እያላችሁ እሷ ልታደርገው ትመኛቸው የነበሩትን ነገሮች ልታደርጉት ትችሉ እንደነበር እያስታወሳችሁ ብግን ትላላችሁ። እሷ እያለች እንደማትችሉት ተሰምቷችሁ የነበረ ነገር በዚህም በዛም ብዬ እኮ ማድረግ እችል ነበር እያላችሁ መብከንከን ብቻ ይሆናል ትርፉ። እናም ይህን ንዴት፣ ጭንቀት፣ ለቅሶ፣ ቁጭት ያላገኛችሁ ሰዎች እድለኞች ስለሆናችሁ ለእናታችሁ የምትሏት ነገር አይኖር። በኋላ አመሰግናለሁ አትበሉ። በኋላ ሲሳካልኝ አለብሳታለሁ አትበሉ። እዚህ ቦታ ሄጄ ብሞት፣ ይሄ ምግብ በልቼ ብሞትም አይቆጨኝም፣ አቤት ይሄ ልብስ ምናምን የምትል እናት ካላችሁ አድርጉት። ሲኖሩ የሚሄዱ አይመስሉም። ከሄዱ በኋላ ከየትም ብላችሁ ልታደርጉት እንኳን ብትመኙ እሷን ከየትም አታመጧትም። የምሬን ነው። ፋንታ እሙ እንዳዘጋጀችው በለጠ ሸቴ ዘሀገረ ኢትዮጵያ እንዳቀረበው